አሁን ላይ አብዛኛው ሰው ቢዝነስ መስራት ይፈልጋል። አንዳንዱ በእውቀት ማነስ፣ አንዳንዱ ደግሞ በገንዘብ ችግር ማድረግ አልቻለም። ይህንን ችግር የሚቀርፍላችሁ ወደ ቢዝነስ ሐሳባችሁ 50% የሚያስጠጋችሁ ጥሩ ሐሳቦችን ይዤ መጥቻለሁ። ሰላም፣ እንዴት ናችሁ? ዮሐንስ እባላለሁ። ዩቲዩብ ላይ ጥሩ ነገርን ለማየት የምትመጡ ከሆነ ይህም ቻናል ስለሚያስፈልጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እንግባ። በመጀመሪያ ቢዝነስ ምን ማለት ነው? ቢዝነስ ማለት አንድን ነገር በአንድ ነገር ስንለውጥ ማለት ነው። ከዚህ በፊት ድሮ ላይ የነበረው አንድን ዕቃ በአንድ ዕቃ ነበር የሚለውጡት። የሆነ አንድ ሰው ስንዴ ካለው ስንዴን በበግ ይቀይርለት ነበር። ከዛ በኋላ ደግሞ ተሻሽሎ መጥቶ አሞሌ ጨው ያለው ያንን ስንዴ ወይም ያንን በግ ይቀያየሩ ነበር ማለት ነው። አሁን ላይ ግን ዘመኑ ረቆ አንድን ነገር ለመግዛት የግድ ገንዘብ ያስፈልገናል ማለት ነው፣ ወይም ከረንሲ ያስፈልገናል። አሁን ደግሞ ወደፊት ደግሞ ገንዘብ መያዝ ቀርቶ በትራንስፈር ይሆናል ማለት ነው። ብዙ ነገር እየተቀያየሩ እየተሻሻሉ እየመጡ ነው ማለት ነው። ስለዚህ አሁን ላይ ባለንበት አቋም አሁን ባለንበት ሌቭል ላይ ቢዝነስን መስራት የምንፈልገው የሆነ ኢንካም ጀነሬት ለማድረግ ነው አይደለ? የሆነ ገቢን ለማግኘት ነው። ያንን ገቢ ደግሞ የምናገኘው በሶስት መንገዶች ነው። ቢዝነስን በሶስት መንገድ እንከፍለዋለን ማለት ነው። አንደኛው ሰርቪስ ጊቪንግ እንለዋለን። አገልግሎት በመስጠት አገልግሎት ሰጪዎች ምንም አይነት ዕቃ አይሰጡም፣ ግን አገልግሎት ይሰጣሉ። ለምሳሌ ማማከር፣ ማናገር ኦር የሆነ ነገር። ለምሳሌ አሁን እኔ አገልግሎት እየሰጧችሁ ነው፣ ሰርቪስ ጊቪንግ ነው ማለት ነው። ለእናንተ ይህንን በመናገሬ አገልግሎት እየሰጠው ነው ማለት ነው። ስለዚህ አገልግሎት መስጠት እንለዋለን። ሁለተኛው ደግሞ ማኒፋክቸሪንግ እንለዋለን። ማኒፋክቸሪንግ የሚባሉት ደግሞ እነዚህ ምንድናቸው? የሆነ ዕቃ ያስገባሉ፣ ያንን ዕቃ ፕሮሰስ አድርገው ወደ ሌላ ነገር ይቀይሩታል ማለት ነው። ለምሳሌ አንድ የፓስታ ፋብሪካ ካለ ስንዴን ያስገባል፣ ያንን ስንዴ ፕሮሰስ አድርጎ ኦር የሆነ ነገር አቀነባብሮት ወደ ፓስታነት ይቀይሯል ማለት ነው። እነዚህ ማኒፋክቸሪንግ ይባላሉ። ኢንፑት ይኖራቸዋል፣ የሆነ የሚያስገቡት ነገር፣ ያንን ነገር አቀነባብረው ወደ አውትፑት ይቀይሩታል፣ ወደ ፓስታው ይቀይሩታል ማለት ነው። ስለዚህ ማኒፋክቸሪንግ ሌላው ደግሞ የቢዝነስ አንድ አካል ነው ማለት ነው። ሌላው ደግሞ አብዛኛው ሰው የተሰማራበት መርቻንዳይዝ ይባላል። መርቻንዳይዝ ማለት የሆነ ዕቃ ይገዙትና እሱን ይዘው የሆነ ነገር አትርፈው የሚሸጡ ማለት ነው። ለምሳሌ አሁን ያኛው የማኒፋክቸሪንግ ካምፓኒ ፓስታ መረተ አይደለ? ያንን ፓስታ ይገዛሉ፣ ይረከባሉ። ከዛ የሆነ ትርፍ አትርፈው የሚሸጡ ማለት እነዚህ ደግሞ መርቻንዳይዝ ይባላል። ስለዚህ እናንተ ከየትኛው እንደሆናችሁ ኦር የትኛው እንደሚመቻችሁ በመጀመሪያ ትመርጣላችሁ ማለት ነው። አገልግሎት መስጠት ነው የሚቀላችሁ ኦር ማኒፋክቸር ማድረግ ነው ወይስ መርቻንዳይዝ አንድን ዕቃ ገዝቶ መልሶ አትርፎ መሸጥ ማለት ነው። ስለዚህ ከሶስቱ አንዱን ትመርጣላችሁ። ከዚህ ከሶስቱ አንዱን ከመረጣችሁ በኋላ ወደ ቀጣዩ ስቴፕ እንሄዳለን። ቀጣዩ ስቴፕ ደግሞ የሚሆነው አካባቢያችን ላይ ያለውን ነገር ቼክ እናደርጋለን ማለት ነው። አካባቢያችን ላይ ምን ያስፈልጋል? እኛ አካባቢ ምንድነው ችግር ያለው? ሰው በጣም የሚሰለፈው ለምንድን ነው ብለን ቼክ እናደርጋለን ማለት ነው። ለምሳሌ የትራንስፖርት ችግር ከሆነ ያንን የትራንስፖርት ችግር መቅረፍ፣ ያንን በምንቀርፍበት ጊዜ እናገኛለን ማለት ነው የሆነ ኢንካም። ለምሳሌ እኛ አካባቢ ቡና መጠጫ ከሌለ ኦር የሆነ ሰዎች ተሰብስበው የሆነ ነገር ማድረግ ኮሜርሻል አካባቢ ከሆነ ጌም ዞን ሊያስፈልግ ይችላል። ስለዚህ እነዛ ሰዎች የሚዝናኑበት ቦታ ስለሚያስፈልጋቸው ያንን ጌም ዞን እንከፍታለን ማለት ነው። ስለዚህ እዛ አካባቢ ጌም ዞን ስለሚያስፈልግ ጌም ዞን ከፈትን ማለት ነው። ስለዚህ የመጀመሪያው ጥያቄ ራሳችንን ልንጠይቅ የምንፈልገው ነገር ባለንበት አካባቢ ምንድነው ሰው የሚፈልገው? ምን አይነት ነገር ይፈልጋል ኦር ምን አይነት ችግር አለ የሚለውን ነገር እንቀርፋለን ማለት ነው። ሁለተኛ ደግሞ በአካባቢያችን ያሉ ሰዎች ገንዘባቸውን ምን ላይ ነው እያፈሰሱ ያሉት? ገንዘባቸው ለምንድን ነው እያወጡ ያሉት? ብዙ ሰዎች ገንዘባቸው ለምንድን ነው እያወጡ ያሉት? ለቡና ነው ወይም ጌም ዞን ለመጫወት ነው ወይስ ምን ለማድረግ ነው አብዛኛው ሰው ገንዘቡን እያወጣ ያለው ብለን ቼክ እናደርጋለን ማለት ነው። ይህንን ጥናት እንሰራለን። ይህን ጥናት ለመስራት ቀላል ላይሆን ይችላል። ቢያንስ ወራት ራሱ ሊፈልግ ይችላል ይህንን ጥናት እስክንሰራና እስክናረጋግጥ ድረስ ማለት ነው። ስለዚህ በአካባቢያችን ያሉ ሰዎች ምን ላይ ነው ገንዘብ የሚያወጡት? ኦር ሰው ኢንተረስትድ የሆነው በምንድን ነው? አብዛኛው ሰው ኢንተረስትድ የሆነው በምንድን ነው? ጌም ላይ ጌም ዞን በመጫወት ነው ኦር ላይክ ምን በማድረግ ነው? እነዚህ ነገሮች እናጠናለን ማለት ነው። ሶስተኛ ደግሞ በአካባቢያችን ምን አይነት ችግር አለ? ምን አይነት ችግር አለ በአካባቢያችን? ያንን ችግር ደግሞ ለመቅረፍ መሞከር ማለት ነው። ለምሳሌ
የዳቦ ችግር ካለ ያንን የዳቦ ችግር ከሌላ ቦታ በማምጣት አትርፈን መሸጥ ኦሪዮን ላይክ እንደ መርቻንዳይዝ ማለት ነው። ምን አይነት ችግር አለ የሚለውን ችግሩን አይተን ለችግሩ መፍትሄ ማበጀት ማለት ነው። ስለዚህ ያለውን ችግር መጀመሪያ አናላይሲስ እናደርጋለን፣ እናያለን፣ ቼክ እናደርጋለን፣ ጥናት እናደርጋለን። ከዛ በኋላ ለዛ ደግሞ ችግር መፍትሄ የሚሆነውን ነገር እናበጃለን ማለት ነው። ስለዚህ እነዚህን ነገሮች ሶስቱ ካደረግን በኋላ እኔ ምን አለኝ የሚለውን ነገር ወደ ራሳችን እንዞራለን ማለት ነው። ያንን ነገር ለመቅረፍ እውቀቱ አለኝ፣ እውቀቱ ከሌለ ቀላል ነው። አሁን ላይ ስለ አንድ ነገር እውቀት ለማግኘት በጣም ቀላል ሆኗል። ሰርች በማድረግ ስለዛ ነገር ለምሳሌ እንዴት ነው ዳቦ የሚጋገረው ብለን ሰርች ብናደርግ በጣም ብዙ ሜቶዶች ሊኖሩ ይችላሉ። በሱ መንገድ መጠቀም ባለው ነገር በመጠቀም ሌላ ደግሞ ፋይናንስ ነው። አብዛኛው ሰው እዚህ ጋር ነው ስታክ የሚያደርገው። ምክንያቱም አብዛኛው ሰው የሚያስበው የሆነ ነገር በትልቁ ለመጀመር ነው። ላይክ ባለው ነገር መጀመር። ዩቲዩብ መጀመር የምትፈልጉ ከሆነ ባለው ነገር መጀመር፣ በስልክ መጀመር። አብዛኛው ሰው ሊቆም የሚችለው ኮንቴንት ክሬት አድርግ ሲባል ስታክ የሚያደርገው ለምንድን ነው? ካሜራ ኬት አመጣለሁ፣ ማይክሮፎን ኬት አመጣለሁ፣ ላይት ሲስተም ኬት አመጣለሁ በማለት ነው። ስለዚህ ባለው ነገር መጀመር፣ በእጁ በያዘው ስልክ የተወሰነ ኮንቴንቶችን ስልኩ በመቅረጽ ኤዲት አድርጎ ፖስት በማድረግ እንትን ማለት ይችላል። በትንሹ መጀመር ይችላል ማለት ነው። አብዛኛው አሁን ላይ ትልቅ ኮንቴንት ክሬተሮች የተባሉት ላይክ እነ ኮሜዲያን እሸቱ፣ እነ አቤል ብርሃኑ፣ ብቻ መሪ ፖድካስት ራሱ ሲጀመር ካያችሁት በጣም በትንሽና በወረደ ኳሊቲ ነበር ሲጀመረው። አሁን ላይ ግን ያለበትን ደረጃ ማየት ነው። ስለዚህ የሆነ ነገር ስንጀምር በትንሹ መጀመር። ለምሳሌ ቢዝነሳችን እንደዚህ ኮንቴንት ክሬት ደግሞ የማይፈልግ ሰው፣ ኮንቴንት ክሬሽን ላይ መስራት የማይፈልግ ሰው፣ ምግብ ቤት መክፈት የሚፈልግ ሰው ኦር ካፌ መክፈት የሚፈልግ ሰው በትንሹ መጀመር ይኖርበታል ማለት ነው። ስቴፕ ባይ ስቴፕ ነው እዛ ደረጃ ላይ ሊደረስ የሚችለው። ለምሳሌ ሆቴል መክፈት የሚፈልግ ሰው ከትንሽዬው ነገር መጀመር፣ ይህ እነዚህ ፋስት ፉዶችን እየሰሩ መሸጥ። ከዛ በኋላ ነው ስቴፕ ባይ ስቴፕ እያደገ የሚመጣው። ብዙ ነገር አጀማመራቸው ትንሽ ነው፣ ከዛ ግን ከፍ እያሉ ነው የሚሄዱት። ላይክ እነ አማዞን ራሱ የተነሱት እነ ጎግል፣ ትልቁ ካምፓኒ ጎግል የተመሰረተው ከትንሽ ነገር ነው። ስለዚህ እኛም ከትንሽ ነገር መጀመርን ሳንፈራ ኦር ዝቅ ማለትን ሳንጸየፈው መጀመር ይኖርብናል ማለት ነው። ስለዚህ እንዳልኳችሁ በዚህ ስቴፕ መሰረት መጓዝና መሄድ ያስፈልገናል ማለት ነው። አሁን አብዛኛውን ነገር ለማጠቃለል እንሞክር። በሶስት ስቴፕ ነው። ኢንፑት እናደርጋለን፣ ፕሮሰስ እናደርጋለን፣ ከዛ ወደ አውትፑት እናደርጋለን። ሰርቪስም ጊቪንግ ሰርቪስም ብንሰጥ ሰርቪስ ልንሰጥ የምንችለው ኦሪዮን አገልግሎት ልንሰጥ የምንችለው የሆነ ኢንፑት ያስፈልገናል፣ እውቀት ሊያስፈልገን ይችላል ማለት ነው። ሰርቪስ ጊቪንግ ለምሳሌ ስፖርት ከሆነ ፐርሰናል ኮቾች አሉ አይደለ? እነሱ አሁን ኢንፑት ያስፈልጋቸዋል። ኢንፑት ለነሱ ምንድነው? ያ እውቀት ማለት ነው። ያንን የሚያሰሩበት እውቀት ያስፈልጋቸዋል። ፕሮሰስ ደግሞ ያንን ሲያሰሩ ማለት ነው። አውትፑት ደግሞ ያ ሰው የሚያመጣው ለውጥ ኦር እነሱ የሚያመጡት ለውጥ ማለት ነው። ስለዚህ የትኛውንም ኢንፑት ፕሮሰስ አውትፑት በሚለው ሜተድ ተጠቅመን እያንዳንዱን ነገር ልናደርግ ይገባል። ሰርቪስ ጊቪንግ ላይ የምናተኩር ከሆነ እኔ በየትኛው በኩል ነው ጠንካራ ጎኔ ብለን ቼክ ልናደርግ ይገባል ማለት ነው። መርቻንዳይዝም ከሆነ አንዳንድ ሰዎች አሉ የሆነ ዕቃ ገዝተው ቶሎ የሚሸጥላቸው። ስለዚህ እነሱ መርቻንዳይዝ ላይ አክቲቭ ናቸው። እንደዚህ ብለን ራሳችንን መጀመሪያ ቼክ ልናደርግ ይገባል ማለት ነው። እነዚህን ስቴፖች ተጠቅመን በሚቀጥሉት ጊዜያት ይህንን ነገር ማስተካከል እንችላለን ማለት ነው። ድረስ አብራችሁን ከቆያችሁ አንድ ጥሩ ሀሳብ ልስጣችሁ። ምናልባት ብዙ ሰዎች የቢዝነስ ሀሳብ ሊኖራቸው ይችላሉ። በጣም ግሬት ማይንድ ያላቸው ሰዎች አሉ። በዛው ላይ ደግሞ ፋይናንስ ላይ በጣም ጠንካራ የሆኑ ሰዎች ይኖራሉ። ስለዚህ እናንተ ኮላቦሬት አድርጋችሁ የምትሰሩበትን መንገድ ለመፍጠር የተወሰኑ ነገሮችንም እኔ እያደረግኩ ነው። እናንተም በኮሜንት ላይ ሀሳባችሁን አስቀምጡልኝ። ይህ ቪዲዮ አስተማሪ ኦር ጠቅሞኛል ብላችሁ የምታስቡ ከሆነ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ሌሎች ሰዎችም እንዲመለከቱት ማድረግ ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩኝ። አመሰግናለሁ።